Hello, this is Microphone Media. Please like, subscribe, and share. Thank you. ሰራዊት መርዳት ቁስለኛ ትቶ መውጣት ትጥቅ ለጠላት አስረክቦ መውጣት መሳሪያ መሸጥ ፍርሃት አሁን በዛ በኩል የተደረገው በተለይ በአስራአንደኛ ላይ የተደረገው ነገር እንዳጠቃላይ ዝም ብሎ ሲታይ የእኛ ድክመትና የእነሱን ጥንካሬ የሚያሳይ በየትኛው መንገድ ብንወስደው ማለት ነው። ወላ ህብረተሰቡን በማሳመን በመሳሪያ አቅም በምንም ቢሆን በቃ እዛ ቦታ ላይ በልጦ ከኛ በላይ ሆኗል። አሁን መጽሐፍ ላይ ሲገለጽ ዝም ብሎ ያለው ወደ እንትን የሚወስድ ነገር ነው። እኛ እዚህ ያለ በእኛ ደረጃ ሙሉ በሙሉ በልጦናል ብለን ውስጣችን ካላሳመን በስተቀር ለቀጣይ አናስተካክልም ማለት ነው። አሁን መጽሐፍ ላይ የተጠቀሰው አይነት መንፈስ ይዘን ለቀጣይ የምንገባ ከሆነ አስቸጋሪ ነው። ስለዚህ አሁን ባደረግነው በ11ኛ ላይ በዛ በኩል በወጡት ላይ በተደረገው ነገር ጠላት የበላይነት ነበር። አልቻልንም። በዚህ ደረጃ ነው መገለጽ ያለበት። እዛ የቆራጣ ስልቱን ራሱ ምን ማለት ነው? እኛም እኮ እየተቆራጥ በመሃል የገባ ከኋላ ቦምብ እየወረወረብን ነው እስከ መቀሌ ያን ያላዩ ሰዎች ነው የጠላቱ በዛ መሃል ጅምብር ውስጥ ገቡ። ብረለበሱ ጥሩ አሁን ፍራቻ አሁን ማለት አይቷል። በታገኛ ብዙ አለሚፈራ ፍራቻ ለፍራቻ እናፈቅደው ሰራዊት መርዳት ቁስለኛ ትቶ መውጣት ትጥቅ ለጠላት አስረክቦ መውጣት መሳሪያ መሸጥ ፍርሃት ጠላትን አግዝፎ ማየት ትልቅ አርጎ ማየት ሁኔታዎች እንዳለ አይተናል። ጠላት እና ወገንን ኃይል ሚዛን በትክክለኛ ለመረዳት አይተናል። ጠላትን አስፈልጦ ማየት ማጋነን ወገን ደግሞ አሳንሶ ማየት በትክክል በአቅምም በብዛትም በተለያዩ ነገሮች ላይ አቅልሎ ማየት ነገር አለ። በተጨባጭ ግን እስካሁን ድረስ ስናይ ጠላት የፈጠረው አቅም አንድና አንድ ብቻ ነው። አንደኛ ህዝብ ሞቢላይዜሽን መፍጠሩ ብቻ። እግረኛ አካባቢ እናንተ ሲወቅስ እናንተ እግረኛ ይወቅሳል። ግን ደግሞ ተጉዞ ለሙሽራ መጥቶ የሚከዳ አንዳንዶቹን ቢያዝን ያስረክማቸዋል። ከመቀሌ ወጥተን መምጣታችን ደጀን ፍለጋ ለተሻለ ዝግጅት በአንጻሩ በሌላ ግንባር የነበሩ ክፍሎቻችን የነበራቸውን መጎዳደል በጋራ ተገናኝተን በስልጠና በኃይል ምደባ በአመራር ተስተካክለን ለተሻለ ግዳጅ ለሌላ ድል እንድንዘጋጅ ይመጣ። ወደዚህ የመጣንበት ዋነኛ ዓላማው የመደራጀት ስራዎችና ስልጠናዎችን አጫጭር ስልጠናዎች በሁኔታ ላይ ስልጠናዎችን እያደረግን ነው የመጣ ነው። አሁን ደግሞ በበለጠ ለቀጣይ መንግስትም ህዝብም ለሚሰጠን ግዳጅ አጫጭር ስልጠናዎችን በማድረግ ቀጣይ ለምንወጣው ስራ የጋራ የሆነ ቅንጅት ስልጠናዎችን ለመውሰድ ነው። አሁን እዚህ ኮሎኔል ሴ በጀግነት እንደተሰዋ መጽሐፍ ያው ለኔ ሆኖ ብጅታዬን ቀርጾልኛል ማለት ነው። በኢትዮ ግን ምርኮኛ ሆኖ ጦርነት አያስፈልግም የሚል መግለጫ ሰጠ እያለ ዝም ብሎ የሚናፈሱ ወሬዎች ነበሩ ማለት ነው። ስለዚህ እንደዚህ አይነት መጽሐፍ መዘጋጀቱ በጣም ጥሩ ነው። በጀግነት እንደተሰዋ አሁን የመጀመሪያ የነበረው ብጅታ በተቆራረጠ መልክ ነው ጦርነቱን ያካሄድ ነው። ከአቅም በላይ ሲሆን ደግሞ መጨረሻ ላይ እኛም በቁጥጥር ስር ገብተናል ማለት ነው። እኔ እዛ ተገባኝ ጀምሮ የህዝቡ ሁኔታ አብዛኛው ለምንዋጋው ጠላት ድጋፍ ሲያደርግ ነበር። ስለዚህ መንግስት ህዝባችን የሚለው እኛን እየወቁ አሁንም እኔ ህዝብ በሚለው እንትን አልለው። ምክንያቱም የሰራዊት እየወቁ ነው ያለው። አሁንም በዛ የእርዳታ ኃይል ድረሳችሁ እየተባለ ስለዚህ እነሱ እየተቀለቡ እንደገና እየተደራጁ መንግስት ለዚህ ምንድን ነው ያለው ምላሽ? ሁለተኛ የአውሮፕላን ድጋፍ ማይደረግበት ማይደረግበት ምክንያት ምንድን ነው? አሁን ካሁን በኋላ ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም። መመታት አለበት። ጠላት የበላይነት ነበር። አልቻልንም። የቆራጣ ስልቱን ራሱ ምን ማለት ነው?
ፍራቻን ይህን ፍራቻ እናስወግዳለን። ሰራዊት መርዳት፣ ቁስለኛ ትቶ መውጣት፣ ትጥቅ ለጠላት አስረክቦ መውጣት፣ መሳሪያ መሸጥ፣ ፍርሃት። አሁን በዛ በኩል የተደረገ በተለይ በ14ኛ ላይ የተደረገው ነገር እንዳጠቃላይ ዝም ብሎ ሲታይ የእኛ ድክመትና የእነሱን ጥንካሬ የሚያሳይ በየትኛው መንገድ ብንወስደው ማለት ነው። ወላ ህብረተሰቡን በማሳመን ይሁን በመሳሪያ አቅም በምንም ቢሆን በቃ እዛ ቦታ ላይ በልጦ ነው ከእኛ በላይ ሆኗል። አሁን መጽሐፉ ላይ ሲገለጽ ዝም ብሎ ያሉ ወደ እንትን የሚወስድ ነገር ነው። እኛ እዚህ ያለ በእኛ ደረጃ ሙሉ በሙሉ በልጦናል ብለን ውስጣችን ካላሳመን በስተቀር ለቀጣይ አናስተካክልም ማለት ነው። አሁን መጽሐፉ ላይ የሚጠቀሰው አይነት መንፈስ ይዘን ለቀጣይ የምንገባ ከሆነ አስቸጋሪ ነው። ስለዚህ አሁን ባደረግነው 11ኛ ላይ በዛ በኩል በወጡት ላይ በተደረገው ነገር ጠላት የበላይነት ነበር፣ አልቻልንም። በዚህ ደረጃ ነው መገለጽ ያለበት። እዛ የቆረጣ ስልቱን ራሱ ምን መላው እኛም እኮ እየተቆረጥ በመሀል የገባ ከኋላ ቦምብ እየወረወረብን ነው እስከ መቀሌ ሄዱ። ያን ያላዩ ሰዎች ነው የተላኩ። በዛ መሀል ጅምብር ውስጥ ገቡ። ብረለበሱም ጥሩ ነው። አሁን ፍራቻ አሁን ባለፈው አይቼዋለሁ። በታንከኛ ብዙ አለ የሚሰራ ፍራቻን ይህን ፍራቻ እናስወግዳለን። ሰራዊት መርዳት፣ ቁስለኛ ትቶ መውጣት፣ ትጥቅ ለጠላት አስረክቦ መውጣት፣ መሳሪያ መሸጥ፣ ፍርሃት፣ ጠላትን አግዝፎ ማየት፣ ትልቅ አድርጎ ማየት ሁኔታዎች እንዳሉ አይተናል። ጠላት እና ወገንን ኃይል ሚዛን በቅጡ በትክክለኛ ለመረዳት አይተናል። ጠላትን አስበልጦ ማየት፣ ማጋነን፣ ወገን ደግሞ አሳንሶ ማየት፣ በትጥቅም በአቅምም በብዛትም በተለያዩ ነገሮች ላይ አጥምሎ ማየት ነገር አለ። በተጨባጭ ግን እስካሁን ድረስ ስናይ ጠላት የፈጠረው አቅም አንድና አንድ ብቻ ነው። አንደኛ ህዝብ ሞቢላይዜሽን መፍጠሩ ብቻ። እግረኛ አካባቢ እናንተን ሲወቅስ እናንተ እግረኛን እየወቀሳችሁ ግን ደግሞ ተጉዞ ለሙሽራ መጥቶ የሚከዳ አንዳንዶቹን ብያዝን ያስረክማቸዋል። ከመቀሌ ወጥተን መምጣታችን ደጀን ፍለጋ ለተሻለ ዝግጅት፣ በአንጻሩ በሌላ ግንባር የነበሩ ክፍሎቻችን የነበራቸውን መጎዳደል በጋራ ተገናኝተን በስልጠና በኃይል ምደባ በአመራር ተስተካክለን ለተሻለ ግዳጅ ለሌላ ድል እንድንዘጋጅ ነው። ወደዚህ የመጣንበት ዋነኛ ዓላማው የመደራጀት ስራዎችና ስልጠናዎችን አጫጭር ስልጠናዎች በሁኔታ ላይ ስልጠናዎችን እያደረግን ነው የመጣ ነው። አሁን ደግሞ በበለጠ ለቀጣይ መንግስትም ህዝብም ለሚሰጠን ግዳጅ አጫጭር ስልጠናዎችን በማድረግ ቀጣይ ለምንወጣው ስራ የጋራ የሆነ ቅንጅት ስልጠናዎችን ለመውሰድ ነው። አሁን እዚህ ኮሎኔል ሁሴን በጀግነት እንደተሰዋ መጽሐፍ ያው ለኔ ሆኖ ብጅታዬን ቀርጾልኛል ማለት ነው። በኢትዮ ግን ምርኮኛ ሆኖ ጦርነት አያስፈልግም የሚል መግለጫ ሰጠ እያለ ዝም ብሎ የሚናፈሱ ወሬዎች ነበሩ ማለት ነው። ስለዚህ እንደዚህ አይነት መጽሐፍ መዘጋጀቱ በጣም ጥሩ ነው። በጀግነት እንደተሰዋ ነው። አሁን የመጀመሪያ የነበረው ብጅታ በተቆራረጠ መልክ ነው ጦርነቱን ያካሄድ ነው። ከአቅም በላይ ሲሆን ደግሞ መጨረሻ ላይ እኛም በቁጥጥር ስር ገብተናል ማለት ነው። እኔ እዛ ተገባኝ ጀምሮ የህዝቡ ሁኔታ አብዛኛው ለምንዋጋው ጠላት ድጋፍ ሲያደርግ ነበር። ስለዚህ መንግስት ህዝባችን የሚለው እኛን እየወቁ አሁንም እኔ ህዝብ በሚለው እንትን አድርገው ምክንያቱም ይህ ሰራዊት እየወቁ ነው ያለው። አሁንም በዛ የእርዳታ ኃይል ድረሳችሁ እየተባለ ስለዚህ እነሱ እየተቀለቡ እንደገና እየተደራጁ መንግስት ለዚህ ምንድን ነው ያለው ምላሽ? ሁለተኛ ከአውሮፕላን ድጋፍ ማይደረግበት ማይደረግበት ምክንያት ምንድን ነው? አገሩ ካሁን በኋላ ይመታል። ቤተ ክርስቲያን ውስጥ ከሆነ ቤተ ክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም፣ መመታት አለበት።